ማብራሪያ አሁንም አትጠብቁ፣ ካሁን በኋላም አትጠብቁ። የሚቀጥለው ማብራሪያ ይሰጣችሁ አይመለከታችሁም። እናንተ ዩቲዩብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብን። አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባር ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁም። ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ ስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ፣ እያወጣችሁ የተሳደበች ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው ይሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ። አንተ ይህን እችን ያወራህን ሰው የራስ ስለምታውቀው አንተ ሩጥልኝ አባቴ። እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁን ደግሞ ቁጭ በቤቴ ላይ እና ጭንቅላት የምትወዱት እናንተ አስቡ። ይህን የቀራችሁ ሌላውን ቅራሽ ቅርደ ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ውደደኝ እስካላልኩ ድረስ ማለት ነው። ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ከቆሌህ ጋር ታገር አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩ ወይስ ደም የለመዳችሁ ናችሁ? ደም ካለመድክ በስተቀር ምን ተኩስበት። የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብድ አለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ የላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። እናንተ ፒቲሽን አይደለም ጠበቃም ባይ ዘ ወይ ይሄ
ይሄ በዌብሳይት ኦንላይን ማሟችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው ነገራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? ሶሻል ሚዲያ ነበራችሁ በሙሏችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁ እንደ ማንም ሰው ሳይሆን እንደ ወንድማችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ጋር የቆያችሁ እናንተ ምንም አይነት ቃላት የለም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜም ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ የምታማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ነው ላይክ ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ላይ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸውና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው አመሰግነው ከልብ። የማልጠብቀው ነገር ነበር ላይክ የማልጠብቀው ነው። ከእናንተ ጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይ ዘ ዌይ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ካጠገቤ ናቸው። በጣም ነው እኔ ዘር ውስጥ ችግር ውስጥ ሃይማኖት ውስጥ ብሔር ውስጥ አታስገቡኝ። አም ኦርቶዶክስ ትግራዋይ ነኝ። አገሬን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለምወድ የሰውን ልጠላ ማለት አይደለም። በእናንተ አእምሯችሁ ላይ ያለውን ችግር የሃይማኖትና የብሔር እኔ ጋር አታምጡት። እዛ ነገር ላይ አልገባም። በቃ የማንም ብሔርን የማንም ህዝብን የማንም ሀገርም የማንም ሃይማኖትም እንዲያልቅ እንዲገደል እንዲራብ እንዲጠማ አልፈልግም። በቃ እኔ ይሄ ነው የኔ ስብሰባ ሁሉ የሰው የተሳሳተ አይነት አልኖርም። አምና አሌክስ የነበረውና አሁን አሌክስ የነበረው አንድ አይነት አይደለም። እኔ ዘር ውስጥ አታስገቡኝ። ትግራዋይ ነኝ አውቃለሁ። አገሬን እወዳለሁ፣ ህዝቤን እወዳለሁ፣ ማንነቴን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለወደድኩ ግን የእናንተን እጠላለሁ ማለት አይደለም። ኦኬ። እና ፕሊዝ የራሳችሁን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለውም አሌክስ፣ ልገባም አልፈልግም። ለተራበ ለተጠማ ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ። አይደለም እንደኔው ሀበሻ፣ ጥቁር፣ ማንም ባንጋሊ፣ አፍጋን ቢመጣ ለራሱ እርዳታ ቢፈልግ ከኔ እረዳለሁ። ግን እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክቶከር ለምን አልወደቀ አትበል። እሺ ችግራችሁን ይዛችሁ ተጋበሉልኝ። እሱ በሚሰራው ነገር ሁሉ ነገር አይሳሳትም።
ያረጋም ቢያረግ አይሳሳትም። እሱ የያዘልን ነገር አለና አንዳንድ ጊዜ መቸኮል ብቻ ሳይሆን ማርፈድም ዋጋ ያስከፍላል። ገባችሁ አይደል? እና መልካም ሽቱ። ይቅርታ በህዝብ ማጠይቅ ያለው አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልክ ያለው በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ከብርጥሴ ነው ሶሻል ሚዲያ ላይ እየሰማችሁ አለ። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩ። 14 15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳል ወይ ይሄ ልጅ ጣሊያን ይደርሳል ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋወር ላመጣ ልሸጥ ልለወጥ ይቀር ማለት ነው። ሰላም ሰላም፣ እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ዩቲዩብ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅር በዘዘት በላይ አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነባሮቹ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እንዳያችሁት ነው መጀመሪያ ላይ ያስቀመጥኩላችሁ አሌክስ ማለት ነው ትላንትና ማታ ላይ ሌት ላይ ገብቶ እንግዲህ ምላሹን ሰጥቷል ማለት ነው። አዳሜ ግር ብሎ ገብቶ ነበር መሰለኝ። እንግዲህ ለምን አትመልስም? እንደዚህ ያደረክ እንደዚህ ወጣ ብሎ የሚጠይቁ ሰዎች እንዳለ እስኪ እኔ ካልተመለስኩ እስኪ ታነቁ ምን እንደምትሆነ አያለው እያለ እየተናገረ ነበረና በጣም የሚገርም ነው ይሄንን በመናገሩ። ዋነኛው ነገር ያው ሰው እኮ ይሄንን ሁሉ እንዲያስብ ያደረገው ምንድነው? አንደኛ እኮ የልጅቷ እናት ኢትዮጵያዊነት ስላለ እሷ ያው እሷ አረፈች አላረፈች እኛ እኮ አንቀሰቅሳት። የምትቀሰቀስ ቢሆን ምን አለ ሁሉ እሷ ብቻ አይደለችም የኢትዮጵያዊነቶች በቀሰቀስን ነበረ። ግን አላረለ ሰው በህሊናችን ስናሰው አንዳንድ ጊዜ ያልጠበቅነው ነገር ሲገጥመን የሚገጥመን ነገር ነው እና ያ ኢትዮጵያዊነት ደግሞ ከዚህ በፊትም ደግሞ ደስተኛ ሆነ አልነበረችም እቺ ሴትዮ የኖረችው ማለት ነው። እና ያቺ ደስተኛ ሳትሆን ልጄ እያለች 21 ዓመት ሁሉ ልጅ አሳድጋ ልክ እንደ ባዳ ተደርጋ ስትቆጠር በጣም የሚሰማ ነገር ነው። ኢትዮጵያዊነት በዛ ሰዓት የጮኸባት ነበር። አንቺ ምንድነው የምታካባጂው? 21 22 ዓመት እድሜ ሞልቷታል። ምንድነው አንቺ እንደዚህ አንቺ ከብሔርና ከእንትን ጋር አገናኘሽው ምናምን እያሉ እናትየውም በብዙ አይነት ኬዛ ይዘው እየሰደባት ነበረ ማለት ነው። በጭራሽ ደግሞ የልጅሽን ፍቅረኛ አንቺ አፍቅረሽው ነው እስከ ማለት ድረስ ደርሳለች ማለት ነው። እና በዛ አይነት ኢንቴንሽን ተይዛ የኖረች እናት ስታርፍ እንግዲህ ብዙ ነገር ተዝቶባታል። እስኪ ምን እንደምታመጣ እናያታለን ብለው የዛቱ ምናለው። አሁን ከሞተች በኋላ ራሱ አንድሽ ልጅ ፎቶ ለምን ተዘቀዘቀ ብላ ስለተናገረች እስኪ እንኳን እናቷ ይቅርና እሷን ራሱ እንኳን ዘቅዝቀን እንትን እንላታለን እናሳረፋታለን እያሉ ነበር። ያቺው እየዛቱ ነበረ ማለት ነው። እንግዲህ አስቡ የእናትም አልበቃ ብሏቸው ገና ስለ ልጅም ገና መጥፎ ነገር ሲመኙ ማለት ነው። እና በጣም ከባድ ነው። ዋነኛው ነገር እኔ የኢትዮጵያ ሕዝብ አንዳንድ ጊዜ በሰው ላይ አንድ ጊዜ የምንፈርድ ሰዓት አለን። አንዳንድ ጊዜ ደግሞ ሰው ሲያጨበጭብ አብረን እናጨበጭባለን። ያ ነገር ደግሞ መሆን የለበትም። የራሳችን የሌላችን ነገር እያሰብን የራሳችን መጓዝ ነው ያለብን። እቺ ሴትዮ በወቅቱ ያልተባለች ነገር የለም። ልክ እንደነገርኳችሁ በጣም ተሰምቷታል። እሷ በኢትዮጵያዊነት ናች ያሳደገቻት ልጇን ማለት ነው እንጂ በአሜሪካዊ ዜግነት ስላላት ብቻ አሜሪካዊ ስለሆነች የፈለገች ነገር ትሁን ብላ አላሳደገቻትም። አሁን ልጁ ያገኛት አሜሪካዊ ኢንቴንሽን ውስጥ በአሜሪካ እንትን ውስጥ ብታሳድጋት እንደዚህ አይነት ስርዓት ያላት ልጅ አያገኝም ነበር። ልጅቷ እንግዲህ እንደምታውቋት ነው። ምንም ነገር የምታውቀው ነገር የለም። ልቦና ንጹህ ነው። ምንም የምታውቀው ነገር የለም። አሁን ነው ሰው እያስተማራት እንደዚህ ውጪ እንደዚህ ውረጂ። ያው ቋንቋ ስለማታውቅ ነው እንጂ ከዚህ የበለጠ ነገር አበሻ ያስተምራል። ተንኮል ማለት ነው። እና ያም የረዳት ምንድነው ቋንቋ ለማወቃ ነው። እና ያም ሆነ ይህ ግን እናትየው በጣም ነው የምታሳዝነው።
የልጇን መጨረሻን ሳታይ በማረፏ በጣም ታሳዝናለች። እርግጠኛ ነኝ ግን እንደ ባክግራውንዱ እንደመሰሙት ከሆነ በሰው እጅ ሞተች ነው እንጂ ምለው በራሷ የሆነ ህመም ተሰምተዋት የሆነ ህመም ታማ ነው ብዬ አላስብም። ምክንያቱም አሜሪካ ነበረች። አሜሪካ ያላትን ቤቷ ምናምን ሽጣ ተመለሳ ወደ ኢትዮጵያ ሄዳ እንትን ስራ ነበረ ብላ ተናግራለች። ልታገባና ኬተሪንግ እሰራለሁ ሆቴሎች ከፍታለሁ ብላ ብር ይዛ እንደመጣች ነው የተነገረ ያለው። ግን በምን አይነት ኬዝ ደግሞ እንደዚህ ሊገጥማት እንደቻለ በጣም ነው የሚያሳዝነው ማለት ነው። በምን አይነት ባክግራውንድ አሁን እነዚህ የተባሉ ሰዎች ፍቅረኛ ታገባ ነበር የተባለው ሰውዬ ቢፈተሽ እርግጠኛ ነው የሆነ ነገር አለ ብዬ አስባለሁ። ሰው በእንደዚህ አይነት ሁኔታ ይሞታል አይሞትም ወይ ማለት መጠየቅ አስፈላጊ ነገር ነው። ይሞታል፣ እሱ አይታወቅም። በተኛንበት ይቅርና በተቀመጥንበት ልናሸልብ እንችላለን። ግን ሴትዮዋ በጣም ስለምታሳዝን ነው፣ በእውነት አንጀት ስለምትበላ ነው። መጨረሻ ማረፊያዋ ሰዓት እንደዚህ አይነት በመግጠሟ በወለደቻት ልጅቷ ተሰቃይታ ከብራ በኖረችበት ሰዓት ላይ በመጨረሻ ሰዓት በእንደዚህ አይነት ሁኔታ ማለፏ ህይወቷ ማለፉ በጣም ያሳዝናል። ግን አሁን ይሄ ፍቅረኛ ተብዬው ግን እናቷን ያን ሁሉ ሲሳደብ አሁን ማብራራት ሽማግሌ ልክ ነበር። እንደዚህ መጀመሪያ ሶሻል ሚዲያ ላይ ስንት ሰው በተሰበሰበበት አዋርዶ አንቺማ መጨረሻሽን አሳይሻለሁ ምናምን እያለ እየዛተ በዚህ አይነት ሁኔታ ላይ ግን ማየት እንጂ አላቅም። ግን እግዚአብሔር አምላክ ብቻ ልቦና ይስጠ። ሌላ ነገር ምን ይባላል? በጣም ይከብዳል። ይህም ደግሞ እንግዲህ ያው እሱን የመልስ ምቱን መልሰዋል ማለት ነው። እንግዲህ እናንተ ለማናችሁ አላጨበጭብም አልመልስም ምን ታመጣላችሁ? እስኪ ገመድ የምትታነቁ ከሆነ ታንቃችሁ ኑሮ እያለ በማይጠበቅ ምላሽ እንግዲህ ምላሹን መልሰዋል እላችኋለሁ። እንግዲህ ያልተጠበቀ ነገር ነው። ሰው እንዳለ አሰብስቦ ምን ይናገራል ተብሎ ነበር የተጠበቀ ነበረው፣ ግን ያልተጠበቀ ምላሽ ነው የተሰጠው። እንግዲህ ምንም ማድረግ አይቻልም። እግዚአብሔር አምላክ ብቻ ልቦና ይስጠን። እሷንም እግዚአብሔር አምላክ ካረፈች ደግሞ ነፍሷን ከቅዱሳን አባቶቻችን ጎን ያሳርፋት። ለልጇም ደግሞ እንግዲህ በልጇ በሰላም ተገላግላ የሆዷን በጀርባዋ አድርጋ እግዚአብሔር አምላክ ያሳቅፋት። ሌላ ነገር ምን ይባላል? የእናትሽን እንዳሳዘንሻት በራስሽ እዩ አይተባልም። ምክንያቱም እንግዲህ ከባድ ነው እንደዚህ አይነት ነገር እና ከባድ ነው። እግዚአብሔር አምላክ ብቻ መጨረሻውን ያሳምራት። ሰው ሴት ልጅ ቤተሰቧን ሳታከብር ባሏን አከብራለሁ ማለት አይቻልም። ከሁሉም ነገር ደግሞ የሚቀድመው ቤተሰብ ነው። በእውነት ምንም ነገር ቢሆን አንቺ አሁን ወንድ ልጅ ይሄ እኮ ባይፈልጋት እኮ ውጭልኝ ቢላት እኮ ቤተሰቧ ጋር የምትሰበሰው መች ውጭ አይናቸው እያየ ውጭ አሳደራት። ምንም ነገር ቢሆን እናት አባት በልጃቸው አይጨክንም፣ ምንም ቢገጥምባል እና ቢያንስ በተቻላቸው አቅም ትዳራችሁን የማይጎዳ መልኩ ራሳችሁንም ቤተሰቦቻችሁን በማይጎዳ መልኩ ሜሞራይዝ አድርጋችሁ ብትንቀሳቀሱ ባይ ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። ባላችሁበት የእግዚአብሔር ሰላም ፍቅር በዚህ ትበልልኝ። አመሰግናለሁ።